ጤና ይስጥልኝ የሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይላችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነኝ። አሁን ጥሩ ጊዜ እንደያዛችሁ አዲስ ዓመት በቅርብ ጊዜ ይመጣል 2026 I wish you all the best new year። አንዳንዶቻችን ሬዞሉሽን እናደርጋለን። እንግዲህ ሬዞሉሽን ስታደርጉ መጨረሻ እንዲያሳካላችሁ መጨረሻው እንዲሆንላችሁ እመኝላችኋለሁ። አንዳንዶቻችን ጀምርና ሳናሳካው አለማችን እንደዛው እንትን ይላል። ስለዚህ የተመኛችሁትን ሁሉ ለ2026 የተመኛችሁትን ሁሉ አምላክ እስራኤል የአብርሃም የይስሐቅ ያዕቆብ አምላክ እንዲሰጣችሁ ከፍ ያለ ምኞቴና ጸሎቴ ነው። ይህን ካልኩኝ በኋላ I think today later on ለሁለት ጊዜ እመጣለሁ ለተለያየ ነገር። አሁን ግን እነዚህን ፒክቸሮች የምታያቸው በተለይ ይሄ በጣም በሚያሳዝን ሁኔታ እንደምታውቁት እናንተ በሀገራችን ነው በትግራይ ላይ የሚደረገውን ድርቅ ሰው ያመጣሽ ድርቁን ተሰብስቦ ሳንቲምም ተዋጅቶ ምን ብሎ በእነዚህ በአንበሶች ህፃኖች ልጆች የተሰበሰበውን በሚያሳፍር ሁኔታ በሚያሳፍርና በሚያስደነግጥ ሁኔታ ኃይለሥላሴ አላደረገም፣ ደርግ አላደረገም። ቀምቷቸዋል፣ ገንዘባቸውን ቀምቷል። መደገፍ ሲገባቸው መደገፍ ጥሩ ነገር ነው። ነገር ግን እነዚህ የብልጽግና ፓርቲ ሜምበሮች እንዲህ አይነት በጎ ነገር ሲፈጥራቸው ለእንዲህ አይነት ነገር የተፈጠሩ አይደሉም። አረመኔዎች፣ ጨካኞች ናቸው። ከዛም ውስጥ አይጠፉም። በጣም በሚያሳዝነው በዛች ክልል ውስጥ ተወልደው አድገው ቋንቋቸውን ተናጋሪ የሆኑት የዚህ የገዳይ መንግስት ከሱ ጋር አሽቃባጭ ሲሆኑ በጣም ያሳዝናል። አሁን ይህንን ሰው ታውቁታላችሁ። ስሙን እንኳን መጥራት ማልፈልግ፣ እናንተ ብዙ ታውቁታላችሁ። እኔ 360 ከዛም በኋላ ኤፒኤስ በነበረበት ጊዜ ነው የምከታተለው ምን ያህል። ከዛ በፊት ግን እናንተ እንደምታውቁት በኢህአዴግ ውስጥ ዲፒቲ ሚኒስተር ነበር አሉ። ይሄ ባለጌ ደሆዱ ያደረ የማይረባ ባለጌ ውሽ የተናገረው ነገር ሰምታችሁታል፣ ግን መደገም አለበት። የተናገረው ነገር ኮንግራቹሌሽን ድሪም ካም ትሩ። ምክንያቱም የተናገረው አንድ በጣም አሳዛኝ ነገር አለ። ያለው ምንድን ነው? ይሄ ነገር እንደሚሰባሰበው መንግስት መቆጣጠር አለበት። ለጥፋት ሊሆን ይችላል። የተራበን ማብላት መቼ ነው ጥፋት የሆነው? የተጠማን ማጠጣት መቼ ነው ጥፋት የሆነው? ስፔሻሊ ፒክቸሩ ቫሮ እንደዚህ የወጣ ነገር ግን ይሄ ሱፐር ለሆዱ አዳሪ በኢህአዴግ ነው የተማረው አሉ። ዲፒቲ ሚኒስተር ነበር አሉ። ከዛም በኋላ ደግሞ በግብፅ እና በኤርትራ በሚገኝትን ኤቢኤስ ሲያገለግል ነበር አሉ። ከዛም ደግሞ 360 ሆኖ እንደዚህ ሲያሽቃብጥ ነበረ። ከዛም በኋላ አሁን ደግሞ እንደሰማሁት ሰዎች ልከውልኝ ነው haven't verified but ጭስ ካለ እሳት እንዳለ ሁሉ እንደሰማሁት 6,000 ብር ወር እየተለያየ እንትን እያለ ልጆቹን በዛ ያሳድጋል። ይሄ የማይረባ በጣም ኮንግራቹሌሽን ልበለው። ድሪምህ ካም ትሩ።
ያ ገዳይ ያለው መንግስት ደግሞ የእነዚህን የህፃኖችን ያሰባሰቡትን በተለይ አንዱ በጣም የሚያሳዝን ወጣት ነው ወደ መቀሌ ሲገባ ኤርፖርት ላይ ፒክቸር አድርጎ ቆንጆ ነገር ነው፣ ኤቪደንስ በጣም አስፈላጊ ነገር ነው ብሎ እንዴት እንደቀሙት በዛም ህዝቡ አንድ ሲሆን ሾክድ አደረጋቸው። ህዝቡን በውሸት አይደለው ከትግራዮች ጋር ያጣሏቸው በውሸት አይደል። ነገር ግን አሁን ደግሞ እንዲህ ሲያዝን እንዲህ አዝኖ እንትን ሲል እነዚህ ገዳይ መንግስቶች ሾክድ አደረጋቸው። ሲሪየስሊ they are shocked. ኢማጂን ለድርቅ የተሰበሰበውን ሲቀሙ። ይሄ በዚህ ገዳይ መንግስት የተለመደ ነው። የዩናይትድ ኔሽን የሰጠውን ስንዴ ሸጠው ፈጭተው ወደ ዱቄት ለውጠውት ሸጠው ጠመንጃ የገዙ ናቸው። ይሄ ዝም ብሎ ወሬ አይደለም፣ ሩመር አይደለም። በዩናይትድ ኔሽን ውስጥ የተጻፈ ነው። እንዴት አይነት ጨካኞች እንደሆኑ በጣም በጣም የሚያሳዝነው ነው። እዚህ ደግሞ የምታዩት ጻለች እንዴት አይነት አንበሳ መሰለች። እዚህ የምታዩት እዚህ ፒክቸር ላይ የምታዩቸው የጊዜያዊ አስተዳደሩ ሄዶ አልሄደም። ከዚህ በፊት የቲክታኮች አንበሶች ወጥተው ባጋለጡት ጊዜ ቆንጆ ነው። ሾክድ ማድረግ አንዳንድ ጊዜ ዘርስ በባትሪ የሚሰራ ኤሌክትሪክ ፓወር አለ። አይገልህም፣ ስትይዘው ግን ያደነዝዝሃል፣ ያስደነግጣል፣ ጥንዝዝ እንደሚል እንደዛ ነው ያደረጉት ነርቭን። ይሄንን ጊዜያዊ አስተዳደር መሪውን ተሰብስቦ ካቢኖቹ ገልብጥ ብሎ እዛ ሄደ። መጀመሪያ ነበር መሄድ የነበረበት። ነገር ግን ሰምታይምስ ምን ይባላል በረር ሌት ዳን ኤቨር የሚሉት ነገር አለ። ቢዋልም ቢያድርም አትሊስት ሄደው ተገፍቶ ሄዶ አየ። እዚህ ላይ ሽማግሌዎቹ መቼ ነው የምትመልሰን? አንዳንዶቹ ጀግና የነበርክ ነበር፣ አንተ ስትመጣ ተስፋ አድርገን ነበር፣ መቼ ነው የምትመልሰን? መቼ ነው ከዚህ ረሃብ? መለመን አንፈልግም፣ ወደ ሀገራችን ተመልሰን የሀገራችንን ወደ ቤታችን ተመልሰን እዛ እንኖር ብለው ሲጠይቁት እንዴት አንጀት ይበላል። ነገር ግን በጣም ኢምፕረስ ያደረሰኝ ከእንዲህ አይነት ባለጌ እቺ ችግር ማቹርድ ያደረጋት ምናልባት 10 years old መቼ ነው ወደ ሀገራችን የምትመልሰን? መቼ ነው መቼ ነው? ይህን የምታየውን ህዝብ ያለ እናቶቻችን እና አባቶቻችን እዛ አሉ ወድቀው ተኝተው በረሃብ እዚህ እንደው እንዴት አንድ የማቹርነቷ የችግር ምን ያህል አይምሮዋን እንዳሰፋው ከአቅሟ በላይ እንድታስብ እንዳደረጋት ያለ ሲመለከት አንደኛዋ እንዲሁ ጠየቀችውና ከተቻለ ፒክቸሯን አላወጣሁትም። ስጠይቀው ምን ትሰጭኛለሽ ብመልስሽ አለ። እንደ ጨዋታ ነው፣ በሀገራችንም ባህል ይሆናል። እንደምን እንዳይትም እንዳየው አላውቅም፣ ስለ አይምሮ መመርመር አልችልም። እሱ ሰርፕራይዝ ነው አለ። እቺ አንበሳ ግን አንተ ነህ እንጂ ለእኛ ሰርፕራይዝ የምታደርገው እኛ አይደለም ለአንተ አለችው። እውነቷን ነው። አብሶሉትሊ እውነቷን ነው። ሌለ የሚያስደንቅ ንግግር ነው የተናገረችው። ይሄ እች ልጅ የዛሬ 20 ዓመት 30 ዓመት ምናምን ይህንን ስትሰማ ፕራውድ ትሆናለች። ምናልባት አግብታም ወልዳም። ይሄ ትልቅ ቃል ነው።
እያቸው ለፍት ራይት። ይሄ ነው። ይህ እንዲህ አይነት ባለጌ ነው። ያ ገንዘብ መሄድ የለበትም፣ መቆጣጠር አለበት። መንግስት ነው ዲስትሪቢዩት ማድረግ ያለበት የሚለው ልጆቹን እዚህ ብልቴ ተቀጥቅጫለሁ ምን ሆኛለሁ ብሎ ዲቢቴ ሚኒስተር የነበረ ለቫኬሽን ሆኖ አሳልመን ጠይቆ በውሸት ግሪን ካርዱን ያገኘ ወሮ በላ ለነዚህ ህፃኖች፣ ለነዚህ እናቶች፣ ለነዚህ አባቶች የተሰበሰበውን ገንዘብ መንግስት መቆጣጠር አለበት ብሎ ከትላንትና ወዲያም ዛሬ 3-4 ቀን ያወጣሁት ያ ሚኒስተር ህግ አውጥተናል ብለው እነዚህ ህፃኖች አንበሶች ቲክታክ ላይ እንትን ያሉት አንበሶች የሰበሰቡትን ህዝቡ ከመንግስት ይልቅ እነሱን አምኗቸው የሰበሰቡትን ገንዘብ ወሰዱባቸው። እቺ ሀገር ምንድን የመጣባት? ምንድን ነው እቺ ሀገር የመጣባት? ምን አይነት ክፉ ህዝቦች ነው የመጡባት? እነዚህ 90%ዎቹ ሚኒስቴሮቹ ሶኮል ፕሮቴስታንት ቦናጌነን ባዮች ናቸው። ባይብልን ይዘው የሚዞሩ ሰዎች ናቸው። ሰው ተርቦ ሲሞት፣ ሰው ተርቦ በረሃብ ሲሞት አታድራንቁ የሚል ጠቅላይ ሚኒስትር ነው የመጣው። ሰው ሞቱል ያለ የሚል እሱ መቼ አጣ ነው? እንዲህ የሚል የሚያሳፍርም ሳይሆን አይምሮን ስናስበው በእውነቱ እንዴት አድርገው ይተኛሉ? ግዴላቸውም። ልጆቻቸው ዱባይ ናቸው፣ ስቴት ናቸው፣ ሌላ ቦታ ናቸው። ሳውዝ አፍሪካ፣ ቻይና ይማሩላቸዋል ልጆቻቸው። እነዚህ ግን ህፃኖች፣ ሽማግሌዎች የምታዩዋቸው ይሄ እንዲህ ይላሉ። እንዲህ አይነት ሞላጫ ደግሞ ሼምፉል፣ የሚያሳዝን መጽሐፍ ቅዱስ እነዚህ በየቤተ ክርስቲያን የሚሄዱት እነዚህ ፓስተር ነኝ ነቢ ነን እያሉ የሚያንጨባርቁት እስቲ አንድ ከመጽሐፍ ቅዱስ አንድ ጥቅስ ልስጣችሁ። ጌታ ኢየሱስ ክርስቶስ ሚራክል እየሰራ 5,000 በላይ ህዝብ ይመለከተው ነበር። ፕሪች ሲያደርግ ይሆናል፣ ሲሰብክ ይሆናል፣ ሲናገር ስለ በጎነት ሲናገርም ሊሆን ይችላል። ሲመሽ ያሉት ጠቅላይ ሚኒስትር ልል ነበር ደቀ መዛሙርቱ አፖስተሎች ደቀ መዛሙርቱ እባክህ አሰናብታቸው፣ መሸ፣ ምግብ እኮ የለም፣ የሚበሉትን ስጧቸው አላቸው። ያለን አይ ብሊቭ ባለሳሳት 5 ዳቦ 2 ዓሣ ወይም 2 ዓሣ 5 ዳቦ አንዳያዘር ብቻ ነን ያለን። ለእኛም አይበቃም ነው ነገሩ። ይሄ ነው ያለን። ግን ቀኑን ሙሉ
ከእሱ ጋር የነበሩት በረሃብ እንዳሉ ያይና ባረከው ይላል። 5,000 በልቶ ጠግቦ ተራረፈ ይላል መጽሐፍ ቅዱስ። ይህንን ይዘላሉታል ነቢያቶቹ፣ እዛ የሀገር ያሉት አሽቃባጭ ነቢያቶቹ ሄደው የሚጸልዩለት እንዲህ አይነቱን ነገር አያዩም። እንዲህ አይነት ደግሞ ስድ፣ የሰው ስድ አሜሪካ ቁጭት ብሎ ተቀምጦ አንድ ስራም የሰራው ነገር የለም። ያ ገንዘብ መሄድ አይደለም መሄድ የለበትም የተሰበሰበው በልመና የተገኘው ምናልባት ሁለት ዳቦ ያላት ለሁለት ዳቦ መግዣ ያላት አንዱን ዳቦ የሰጠች፣ 2 ብር ኖሯት አንዱን የሰጠች፣ 1 ብር ኖሯት ስሙኒን የሰጠች፣ እንደዛ የተሰባሰበውን ሳንቲም መንግስት ካዝና ውስጥ እንዲገባ ያሉት ይህና ይህንን የመሳሰሉት ናቸው። ከዚች ህፃን ከአፍ የነጠቁ፣ ከነዚህ ሽማግሌዎች አፍ የነጠቁ አይፈልጉም ልመና፣ መልሱን ወደ ቦታችን የሚሉት። ስለዚህ በጣም ነው ያዘንኩት። እቺ አንበሳ ደግሞ በጣም ነው ያረካችኝ። በጣም በሚገርም ሁኔታ የእውቀቷ የማቹሪቲነቷ ከየት አመጣችው? ትልቅ እውቀት ነው። ብሬኗ ምን ያህል በችግር ምን ያህል ኤክስቴንድ ሆነ የሰፋ ብሬን እንዳላት ከአንተ ነው ሰርፕራይዝ የምንጠብቀው። አንተ እንጂ የምታደርግልን ፖይንት እያደረገ ስትናገር ቪዲዮ አለኝ፣ ለታሪክ ተቀምጧል። አዲተር አድርጌው አስቀምጨዋለሁ። ወርዷን ትራንስሌት አድርጌ Thank God for AI. So, thank God. ወገኖቼ አመሰግናለሁ ስላዳመጣችሁ። ባለፈውም እንደነገርኳችሁ ሳምሃው አንዳንድ ሰዎች ሪፖርት እያደረጉም ሊሆን ይችላል። ሳምሃው እንትን አይልምና ኮፒ ሊንክ አድርጉ፣ ሼር አድርጉልኝ። ይህንን እንትን እንዳያዘጉብኝ ሳምሃው ሌላል ብቻ ምን ሌላ አንድ በር ቢዘጋ በሌላ ይከፈታል። ያለ ሊያቆሙኝ አይችሉም። እውነት ነውና እውነት ያሸንፋል። ስለዚህ ወገኖቼ በርታ። በቅርብ ጊዜ ውስጥ የምልክላችሁ እንትን አለ፣ ፖስት አድርገዋለሁ። በርቱ። እግዚአብሔር ከእናንተ ጋር ይሁን። ያችንንም ሀገር ያስብልን። በዚህ በደብረ ብርሃንም ያሉት፣ በሸዋ ደብረ ብርሃን ያሉት፣ በሰሜኑም በኩል ለዚህ ነው የወሰዱ እንደዚሁ በድርቅ ያሉ ወገኖቻችንና ማንም ሰው ሂውመን ቢንግ የትኛውም ሬስ ሲሆን ሂውመን ቢንግ የሰው ልጅ በእውነቱ በረሃብ እንትን ሲል በጣም ያሳዝናል። ኤክስፒሪየንስ አለኝ ዛሬ እግዚአብሔር ይመስገን በዚህ እድሜ አልራብም ብዬ አስባለሁ። በእግዚአብሔር ጸጋ በእግዚአብሔር ደህና ቦታ ነው ያለሁት። ከእግዚአብሔር የተመሰገነው ለሆዴ አላጣም። ነገር ግን በጣም ልጅ በነበርኩበት ጊዜ መበላውም አልነበረኝም። ስለዚህ ረሃብን አውቃለሁ። ረሃብ መጥፎ ነገር ነው ወገኖቼ። ይህም መንግስት እንደዚህ መጥፎ ነው። ህዝባችንን በረሃብ ጠብሶ ሌላው ኮምፒውተር ይጮሃል።
ላይብራሪ ውስጥ ያለ ነው። ሶሪ ይሄ ህዝባችንን በረሃብ ሊጠብሰው ነው አሁንም። ስለዚህ ነው አንዳንድ ጊዜ ጀስት ፐርሶናሊ ኮንታክት አድርጉና የምትችሉትን ያህል ፈልጉ። አንድ ሰው ስልክ እንዲኖረው ፈልጉና 50 ብር ብትሆን 10 ብር ብትሆን ለአንድ ቀን እንኳን የሚያንቀሳቅስ ብትሆን ዳይሬክት መስጠት መላክ ይቻላል። አካውንት እንዲኖረው አድርገ ዳይሬክት አንድ ሰው ዶንት ሃቭ ቱ ቢ 50 ብር 10 ብር 20 ብር ሲመረዘን፣ በተለይ እኛ ዳያስፖራ በዌስተርን ሀገር ውስጥ ያለ ነው። አሁን ሲመነዘር አንድ ቀን እንኳን በልቶ ያደረ እንደሆነ አንድ ቀን አበረታ ነው ማለት ነው። ረሃብ እኮ ይገላል ወገኖቼ። ስለዚህ እንደዛ ማድረግ እነዚህ እንኳን እንዲህ አይነት አረመኔዎችና የአረመኔ መንግስት ቋንቋውንም እየተናገሩ የማይሰቅቃቸው አረመኔዎች እንኳን ሲሉ በእግዚአብሔር ጸጋ የምንችል ከሆነ ዳይሬክት የዶን ሀፍ ዳይሬክት ቢደረግ ይቻላል። እያንዳንዳችን አንዳንድ ሰው ብናደር አንድ ሰው። ስለዚህ አትሊስት በልተው እንዲያድሩ እናደርጋለን፣ ማድረግ እንችላለን። እሺ፣ እግዚአብሔር ከእናንተ ጋር ይሁን። በርቱ። ለሌላ ጊዜ እስከምንገናኝ ድረስ ባይ ፎር ናው።